ሰላም ካለፈው የቀጠለ ስለ ፕራይመሪ ኦፕን አንግል ግላኮማ ዲስከስ እያደረግን ነው። ፕራይመሪ ኦፕን አንግል ግላኮማ አንግሉ ክፍት የሆነ ፕራይመሪ ያልንበት ምክንያት ሌላ ሰከንደሪ ከውጭ ያለ ኮዝ ሳይኖር ኢንትራኩላር ፕሬሸሩ ጨምሮ የነርቭ ዳሜጅ ሲፈጠር ነው የሚለውን አይተናል። ኢንትራኩላር ፕሬሸር ደግሞ ኖርማል ሬንጅ ከ10 እስከ 1 ሚሊ ሜትር ኦፍ ሜርኩሪ የሚለውንም አይተናል። መነሻ ኮዞቹ ምንድናቸው የሚለውንም አይተናል። ለምሳሌ እድሜን አይተናል። ከ40-50 በላይ ዘርን ሄሪዲቲ በዘር ይተላለፋል የሚለውን አይተናል። ሶስተኛ ምን አየን? ሬስ አየን። ጥቁሮች ላይ እና ኤዥያኖች ላይ አንግል ክሎዥር ነው። ጥቁሮች ላይ ደግሞ አንግሉ ክፍት የሆነ ግላኮማ ተጋላጭ ናቸው። ለምን? ጥቁሮች ላይ አንደኛ ከብሌን ቲክነስ ጋር በተገናኘ ቲን ስለሆነ፣ ሌላኛው አናቶሚካል የሆነ ስትራክቸራቸው ቢግ የሆነ ዲስክ ቢግ የሆነ ካፒንግ ስላለ ከሱ ጋር ተያይዞ ተጋላጭ ናቸው የሚለውን አይተናል። ሌላኛው ማዮፕ ቅርብ የሚታያቸው ነገር ግን ሩቅ የማይታያቸው በመነጽር የሚስተካከል ችግር ያለባቸው በአግዣል ሌንግዙ ኳሱ በመጠለቁ ምክንያት የሚፈጠር ሜካኒካል ቲዮሪ ጋር አያይዘን አየን። ሌላው ደግሞ የስኳር ታማሚዎች፣ የደም ግፊት ታማሚዎች፣ ታይሮቶክሲኮሲስ፣ የቲ3 ቲ4 ሆርሞን መጨመር፣ እነዚህም ደግሞ ከቫስኩላር ቲዮሪ ከደም አቅርቦት ጋር አያይዘን ለኦፕን አንግል ግላኮማ ተጋላጭ እንደሆኑ አይተናል። ሌላኛው ምን አየን? እነዚህ ታይሮቶክሲኮሲስ እና የደም የስኳር ታማሚዎች ከቬነስ ፕሬሸር ማለት የተመረተው ውሃ አኳሽመር ሲለሪ በዲ ተመርቶ በፖስቴሪየር ቻምበር በፒፕል በአንቴሪየር ቻምበር ሽለምስ ካናል ከመግባቱ በፊት ትራቢኩላር ሜሾርክን አልፎ ሽለምስ ካናል ዘን አኳይስ ቬን ኢፒስካል ቬን ወደ ካቨርኖስ እንደዚህ እያለን የሚሄደው ትራቢኩላር ሜሾርክ ወንፊት ስትራክቸሩ ላይ በእድሜ ለምሳሌ ቲክንድ በመሆኑ ምክንያት ውሃው መሄድ ስለማይችል ፕሬሸሩ ከፍ ብሎ ነርቭ ዳሜጅ ያመጣል። ኦንሊ ፕሬሸር ያለው እዛ አካባቢ ነው፣ ትራቢኩላር ሜሾርክ አካባቢ። ነገር ግን እዚህ ኢፒስካራል ቬነስ ፕሌክሰስ ጋር ከ8 እስከ 10 ሚሊ ሜትር ኦፍ ሜርኩሪ ኖርማል ፕሬሸር ነው ያለው። ነገር ግን እዚያ ጋር ያለውን ፕሬሸር ከፍ በማድረግ የስኳር ታማሚዎችና ታይሮቶክሲኮሲስ ውሃው ወደፊት እንዳይሄድ በማድረግ ወደ ኋላ እንዲመለስ በማድረግ ኢንትራኩላር ፕሬሸር በመጨመር የነርቭ ዳሜጅ ያመጣሉ የሚለውን አይተናል። አሁን የምናየው ምንድን ነው? ታካሚው የሚያሳየው ምልክቶች እና እኛ የምናየውን ምልክት እናያለን። ታካሚው ብዙ ጊዜ እርሊ ላይ ምንም አይነት ምልክት አያሳይም። ፔን የለውም ማለት ህመም የለውም። ሴንትራል ፊት ለፊት ያለው ቪዥኑ ክሊር ነው። ስለዚህ ቤስት ቪዥን ስላለው ምንም ችግር የለብኝም ሊል ይችላል። ፔሪፌሪ ያለውን ቪዥን እያጠፋ ፋይናሊ ነው ሴንትራል ላይ የሚያጠፋው። ስለዚህ ስክሪን ማድረግ ወደ ክሊኒክ መጥቶ ስክሪን ማድረግ ያስፈልጋል። ቅድም እንዳልኩት እነዚያ የዘረዘርኳቸው ችግሮች ያለባቸው ስፔሻሊ ወደ ክሊኒክ መምጣት አለባቸው ማለት ነው። ሌላው ግን ተያያዥ የሆኑ ምልክቶች አሉ። ለምሳሌ ዳርክ አዳፕቴሽን ማለት ለምሳሌ ሮድ ኤንድ ኮንስ የሚባሉ ኮን የሚባሉት ሴንትራል ላይ ወይም ደግሞ ክሊር የሆነ ቤስት ቪዥን ቀን እንድናይ የሚያግዙን ነው። ሮድ ደግሞ ማታ እንድናይ የሚያግዙን ነው። ግላኮማ ደግሞ ማለት ምንድን ነው? መጀመሪያ ፔሪፌሪ ያለውን ቪዥን ነው የሚያጠፋው። ፔሪፌሪ ላይ ደግሞ ማናሉ ሮዶች ነው የሚጎዱት። ሮዶች ተጎዱ ማለት ደግሞ ማታ እንድናይ የሚያግዙን ነገር ተጎዱ ማለት ነው። ስለዚህ ጨለማ ላይ ስፔሻሊ ማለት ስለዚህ እንደዚህ አይነት ግላኮማ ያለባቸው ታካሚዎች ለምሳሌ ሲኒማ ቤት ሲገቡ ለምሳሌ ከብርሃን ወደ ጨለማ ስንገባኛ ጨለማ አካባቢ ዲፊካልቲ ይሆናል፣ ያስቸግራል መጀመሪያ አካባቢ ግን ነገር ቶሎ አዳፕት እናደርገውና ይታየናል። ግላኮማ ያለባቸው ታካሚዎች ግን የዳርዳሩ በደንብ ስለተጎዳ ሮዱ ስለተጎዳ ጨለማን አዳፕት የማድረግ ችግር ይኖርባቸዋል። ዳርክ አዳፕቴሽን ችግር አለባቸው። ስለዚህ ይሄ የግላኮማ ተጠቂዎች አንድ ምልክት ነው ማለት ነው። ሌላኛው ምልክት ደግሞ ፍሪኩዌንት የሆነ የፕሬስባዮፒክ አይግላስ ቼንጅ ማለት 40 ዓመትና ከዛ በላይ የሆነ ሰው የመነጽር ድጋፍ ያስፈልጓል። በማንበብ ይቸግረዋል 40 ዓመትና ከዛ በላይ። ስለዚህ የመነጽር ድጋፍ ያስፈልጓል። ያ መነጽር 1 ዓመት ወይም ደግሞ ዓመት ከ6 ወር በኋላ ነው ብዙ ጊዜ የሚቀየረው ማለት ነው። ምንድነው አኮሞዴሽን የሚል ነገር ከዚህ በፊት አይተናል። ሌንሱ አለች የተፈጥሮ፣ እሱን የሚይዙት ሰስፐንሰሪ ሌጋመንት አሉ። ሰስፐንሰሪ ሌጋመንቱ ደግሞ በሲለሪ መስል ተይዟል። ሲለሪ መስል ኮንትራክት ሲሆን ሰስፐንሰሪ ሌጋመንት ሪላክስ ያደርጋል። ሌንሷ ፓወሯን ትጨምራለች። ፓወሯ ጨመረ ማለት ቅርብ የሚመጣውን ነገር ብርሃን የመታየት አቅም ይኖራታል ነው። በተቃራኒው ደግሞ ሲለሪ መስሉ ሪላክስ ሲያደርግ ሰስፐንሰሪ ሌጋመንቱ ኮንትራክት ያደርጋል። ስለዚህ የሌንሷን ፓወር ምን ያደርጋል? ሻርፕ በማድረግ በመቀነስ አሁን ደግሞ ርቀት እንድታይ ያደርጋታል። ስለዚህ የሌንሱን ፓወር በመቀያየር
ቅርብና ርቀት እንድናይ የሚያግዘን ሜካኒዝም አኮሞዴሽን ይባላል። ያን የሚረዳን ሲለሪ መስል ላይ ይሄ ኢንትራኩላር ፕሬሸሩ ሲጨምር ፕሬሸር በመፍጠር አኮሞዴሽኑን ያዛባዋል። ስለዚህ አሁን ጥሩ መነጽር ነው የሚታየኝ አሪፍ ነው ብሎ መነጽር የወሰደው ታካሚ ከወር በኋላ ደግሞ ምን ያደርጋል? መነጽሩ ምንድነው ደከመብኝ ይላል። ነገር ግን መነጽር ከአመት ከ6 ወር በኋላ ነው የሚቀየረው። ስለዚህ እንደዚህ አይነት ፍሪኩዌንት የሆነ የመነጽር መቀያየር የማንበቢያ ችግር ካለ ምናልባት ከግላኮማ ጋር ሊያያዝ ይችላል። ስለዚህ እነዚህ ታካሚው የሚያሳየው ምልክቶች ናቸው ማለት ነው። እኛ ደግሞ ስናይ ምን እናያለን? የመጀመሪያው አንቴሪየር ሴግመንት ኢቫሉዌሽን ከብሌኑ እስከ ሌንሱ ያለው አንቴሪየር ሴግመንት፣ ከሌንስ እስከ ሬቲና ያለው ደግሞ ፖስቴሪየር ሴግመንት እንለዋለን። ስለዚህ አንቴሪየር ሴግመንቱን ስናየው ከኮርኒያ እስከ ሌንስ ያለው ስናየው ብዙ ጊዜ ኖርማል ነው። በጣም ሌት አድቫንስ የሆነ የግላኮማ ዳሜጅ ካለ ግን የፒውፕል የብርሃን ማስገቢያው ላይት በምናስጠጋባት ጊዜ ኮንስትሪክት ታደርጋለች፣ ላይት ስናርቅ ደግሞ ዳይሌት ታደርጋለች። ይሄ ኖርማል ነው። ነገር ግን እንደዚህ አድቫንስ የሆነ ግላኮማ ያለባቸው ሚድ ዳይሌትድ እቺ ፒውፕሏ ለብርሃን ሪያክት የማድረግ አቅሟ ይዳከማል ማለት ነው። ስለዚህ ይሄ አንድ የምናየው ምልክት ነው። ይሄ አድቫንስ ጊዜ ነው። አርሊ ግን ብዙም አናይም ማለት ነው። ሌላኛው ደግሞ ኢንትራኩላር ፕሬሸር የፕሬሸሯ ከፍ ይላል። ከ21 ሚሊሜትር ሜርኩሪ ኖርማል ብለን ካልነው ከሱ በላይ ከፍ ሲል ያም ደግሞ አንደኛ የምናየው። ነገር ግን አርሊ ስቴጅ ላይ ፕሬሸሯ ኖርማል ይሆናል። ዲዩራል ቫሪዬሽን ቴስት የሚባለው አለ። ማለት በቀን ጠዋት ሲለካና ማታ ሲለካ ቫሪዬሽን ካሳየ ለምሳሌ ከ5 ሚሊሜትር ኦፍ ሜርኩሪ በታች ከሆነ ኖርማል ነው። ከ5 እስከ 8 ሚሊሜትር ኦፍ ሜርኩሪ ከሆነ ደግሞ ሞደሬት ነው። ከ8 በላይ ከሆነ ግን ግላኮማተስ ዳሜጅ እንዳለ ያሳየናል። ጠዋትና ማታ ሲለካ ቫሪ የሚያደርግ ከሆነ ይሄ አዮፒ ሌላ የምናየው። ሌላኛው የምናየው ደግሞ ኦፕቲክ ዲስክ የነርቡን ቼንጅ እናያለን። እሱን ለብቻው በሰፊው ተማምረናል፣ አንድ ኤፒሶድ ሰርተናል። እሱን እንድታዩ እመክራለሁ። ግን ኦፕቲክ ዲስክ ላይ ብዙ ጊዜ ጀነራላይዝ አድርገን የምናየው እዚህ ጋር በአንድ ፒክቸር አስቀምጨዋለሁ። የተለያዩ ኖቺንግ ልናይ እንችላለን። ሄሞሬጅ ስፕሊንተር ሄሞሬጅ ልናይ እንችላለን። ካፑ እንደዚህ እየሰፋ ይሄዳል። ፔሪፓፒላሪ አትሮፋይ ቤታዞን ምናምን እነዚህን ፊውቸሮች ኦፕቲክ ዲስኩ ላይ እናያለን። እሱን በደንብ እንድታዩት እፈልጋለሁ፣ አንድ ኤፒሶድ ስለሰራሁለት ማለት ነው። ምን ማለት ነው? ያው አሁን እዚህ ጋር እንደምታዩት ይሄ ኖርማል ኦፕቲክ ዲስክ ነው። ይሄ ደግሞ ግላኮማ ያለበት ነው። ነጩ ምን ያህል እንደሚሰፋ እያያችሁ። ስለዚህ ነጩ እየሰፋ ሲሄድ ለግላኮማ ዳሜጅ እንዳለ ያሳየናል። ስለዚህ ይህን ኦፕቲክ ዲስክን በደንብ እናያለን ማለት ነው። አያችሁ ፕሮግረስ እያደረገ ሲሄድ አሁን እዚች ጋር ነጯ ትንሽ ነበር፣ እዚህ ጋር አሁን ነጩ በጣም ሰፋ። ይሄ ደግሞ ሙሉ ለሙሉ ነጩ። ስለዚህ እንደዚህ ፕሮግረስ እያደረገ የሚሄድ የኦፕቲክ ዲስክ ወይም ደግሞ የኒውሮ ሬቲናል ዳሜጅ ነው ግላኮማ የምንለው። ስለዚህ ይሄን የዲስክ ኢቫሉዌት እናደርጋለን። እሱንም ለብቻው አንድ ኤፒሶድ ሰርቼ አለው፣ እሱን እንድታዩት እመክራለሁ። ሌላው የምናየው ደግሞ አሁን ይሄ የምታዩት የዲስክ ቫሪያንስ በሁለት አይን መካከል የ0.2 ካፕ ቱ ዲስክ ሬሾ ዲፍረንስ ካለ ይሄም የግላኮማ የመጠቃት እድል አለው። እሱንም በደንብ እንመራመራለን። ዲስኩን እንደዚህ ነው የምናየው። ሌላው ደግሞ ምንድነው ከዲስኩ ጋር በተያያዘ የነርቭ ፋይበር ሌየር ዳሜጅ። አሁን እንደምታዩት እዚች ጋር ይሄ ኦፕቲክ ዲስኩን አያችሁት ነጭ ሲሆን ማለት ነው። ኒውሮ ሬቲናል ሪሙ ሲበላ እዚህ ጋር የምታዩት ጥቁር የለም፣ እዚህ ጋር ጥቁር ይሄ ኒውሮ ሬቲናል ነርቭ ፋይበር ሌየር ዳሜጅ አለ ማለት ነው። ምን ማለት ነው? እዚች ጋር ይቺን ፒክቸር ከዚህ በፊትም በሰፊው ተማምረናል። ከሬቲናል ጋንግሊዮን ሴል እነዚህ በሁሉም አቅጣጫ የሚመጡት እዚህ ኦፕቲክ ዲስኩ ጋር ነው የሚገቡት ማለት። ስለዚህ ከዚህ ከፔሪፌሪ አካባቢ የሚመጡት አርኩዌት ፋይበር እንላቸዋለን። ከዚህ ከማኩላ አካባቢ የሚመጡት ፓፕሎ ማኩላ ባንድል እንላለን። ከዚህ በኩል ከላይና ከታች ደግሞ በዚህ በኩል የሚመጡት ደግሞ ራዲዬቲንግ ፋይበር እንላቸዋለን። ብዙ ጊዜ የግላኮማ የሚጎዱት ኢንፌሪየር ኤንድ ሱፔሪየር ነው። ከላይና ከታች ያለው ዲስክ ነው የሚጎዳው። ለምን? ፌኔስትሬሽኑ እዚህ ጋር የላሚና ፊብሮሳ ፌኔስትሬሽኑ በጣም ሰፋፊ ነው። እዚህ አካባቢ ያለው ደግሞ ሰፖርቲንግ ቲሹ የምንለው አለን፣ ጂሊያል ቲሹ የምንለው እሱ ደካማ በመሆኑ ምክንያት ኢንፌሪየር ኤንድ ሱፔሪየር ላይ አርሊ ዳሜጅ ይፈጠራል። ኢንፌሪየርሊ እና ሱፔሪየርሊ ላይ ዲስኩ ዳሜጅ አለ ማለት ምን ማለት ነው? ኢንፌሪየርሊ ኤንድ ሱፔሪየርሊ የሚገቡት እነዚህ አርኩዌት ፋይበር ወይም ደግሞ ሬቲናል ጋንግሊዮን ሴል አግዘኖቹ ነው አርሊ የሚጎዱት። እነዚህ ደግሞ አግዘኖቹ ከየት ነው የሚመጡት?
ከፔሪፌሪ ነው መነሻቸው። ለዛ ነው ግላኮማ ላይ የመጀመሪያው ዳሜጅ ፔሪፌሪ ነው የምንለው ማለት ነው። እዚህ ማኩላ አካባቢ ያለው ፓፒሎማኩላ ባንድል የምንለው ግን ወደ ቴምፖራል አካባቢ ነው የሚገባው። እሱ ግን የሚጎዳው ፋይናሊ ነው፣ አድቫንስ ጊዜ። ለዛ ጊዜ ተነል ቪዥን ማለት ሴንትራል ቪዥናችንንም እናጣለን። ሙሉ ለሙሉ ያ ሰውዬ አይነ ስውሩ ሆነ ብለን እንላለን። ስለዚህ ምን አየን? ኦፕቲክ ዲስክ ዳሜጅ አለ። ሞር የሚጎዳው ደግሞ ኢንፌሪየር ኤንድ ሱፔሪየር ነው። ኢንፌሪየር ኤንድ ሱፔሪየር ነርቭ ዳሜጅ ደግሞ የሚመጣበትን ምክንያት አየን። ላሚና ክሪብሮሳ አየን። እንደገና ደግሞ እዛ አካባቢ ያለው ሰፖርቲንግ ቲሹ ደካማ ስለሆነ እሱን ተያይዞ ኒውሮሬቲናል ሪም ወይም ደግሞ የላይኛውና የታችኛው ኦፕቲክ ዳሜጅ አለ ማለት ደግሞ የነርቭ ፋይበር ሌየር ዳሜጅ አለ። እዚህ ጋር እንደምታዩት ጥቋቁር እነዚህ ጥቋቁሩ የአክሰን ዳሜጅ ይባላሉ። እነሱ ደግሞ ከፔሪፌሪ የሚመጡት ሬቲናል ጋንግሊዮን ሴል አክሰን ናቸው። እነሱ አርዲ ስለሚጎዱ ፔሪፌራል ቪዥናችንን እናጣለን። ያን ደግሞ ለማየት የሚጠቅመን ቪዥዋል ፊልድ ሪፖርት አለ አሰሩ የምንለው ከዚህ በፊትም አይተነዋል። ለምሳሌ እዚች ጋር ያለው ሬቲናል ጋንግሊዮን ሴል አክሰን ሲጎዳ ምንድነው ኢንፌሮ ቴምፖራሊ አሁን እዚህ ጋር ሲጎዳ እዚህ ጋር ደግሞ ቪዥዋል ፊልድ ሪፖርቱ ሱፔሮ ናዛሊ ያሳያል። ይሄን ሪፖርት አሰሩ ብለን የምንለው ማለት። ስለዚህ እዚህ ጋር አካባቢ ነጩ ፓርት ንጹህ ነው ማለት ነው። እዚህ አካባቢ ያለው ደግሞ ቪዥዋል ፊልድ ሪፖርት የምታሳዩት ዳሜጅ አለ። ስለዚህ እዚህ ጋር ዳሜጅ አለ ማለት ሰውየው ፔሪፌሪያል ዳሜጅ አለ ማለት ሰውየው ሲያይ እንደዚህ ነው ማለት። ስለዚህ የኦፕቲክ ዲስክ ዳሜጅ የነርቭ ፋይበር ሌየር ዳሜጅ ከቪዥዋል ፊልድ ሪፖርት ጋር አየን። አጠቃላይ ደግሞ ታካሚ ውጪ ሲወጣ የሚያየው እንደዚህ ነው ማለት ነው። ስለዚህ ምንድነው ትሪትመንት ሞዳሊቲው? ትሪትመንት ሞዳሊቲው ምንድነው? ኢንትራኦኩላር ፕሬሸሩን በመቀነስ ተጨማሪ የሆነ ነርቭ ዳሜጅ እንዳይኖር ማድረግ ነው። ለምሳሌ ፕራይመሪ ኦፕን አንግል ግላኮማ ካለው ላይ 20% ኢንትራኦኩላር ፕሬሸሩን በመድኃኒት ሊሆን ይችላል፣ በጨረር ሊሆን ይችላል፣ በሰርጀሪ ሊሆን ይችላል በመቀነስ ተጨማሪ ነርቭ ዳሜጅ እንዳይኖር ማድረግ ነው። ኖርማል ቴንሽን ግላኮማ ደግሞ በ30% መቀነስ ነው። ግን ምንድነው የኢንትራኦኩላር ፕሬሸር መቀነስ በፔሸንቱ ላይ ይወሰናል። ለምሳሌ በግላኮማተስ ዳሜጁ አድቫንስ ግላኮማ ከሆነ ብዙ ጊዜ የሚመከረው ከ12 እስከ 14 ሚሊ ሜትር ኦፍ ሜርኩሪ ማውረድ ነው። ሞዴሬቱ ኤርሊ ከሆነ ደግሞ ከ16 እስከ 18 ሚሊ ሜትር ኦፍ ሜርኩሪ ማውረድ ነው፣ ተጨማሪ ነርቭ ዳሜጅ እንዳይፈጠር ማለት። ግን በፔሸንቱ ኮምፕላያንስ ክትትል ላይ ይወሰናል። ምክንያቱም ይህ መድኃኒት እድሜ ልክ የሚወሰድ መድኃኒት ነው የግላኮማ ማለት ነው። በአግባቡ የሚወስድ ካልሆነ ሰርጀሪ ነው ለሱ ቤስት ኦፕሽን ማለት ነው። ስለዚህ የመድኃኒቱ ሁኔታ በታካሚውም ላይ ይወሰናል። ስለዚህ ምንድነው ጀነራል ሞዳሊቲው ኢንትራኦኩላር ፕሬሸሩን በማውረድ ተጨማሪ የሆነ የነርቭ ዳሜጅ እንዳይፈጠር ማድረግ ነው። ስለዚህ የመጀመሪያ ጠብታ ይታዘዝለታል። በአንድ ጠብታ ደግሞ የማይሆን ከሆነ 2 ጠብታ በመስጠት ኢንትራኦኩላር ፕሬሸሩን በማውረድ ተጨማሪ ነርቭ ዳሜጅ እንዳይፈጠር ማድረግ ነው ማለት ነው። ስለዚህ ምንድነው ማኔጅመንት ኦፕሽኑን የጠብታዎች ሁኔታ የጨረሩን የሌዘሩን እና የሰርጀሪውን ለብቻው እናያለን። ዲያግኖስቲክ ደግሞ እናያለን። ምን ማለት ነው? ግላኮማ አለ የለም የሚለውን ምርመራ የሚያግዙ ክሊኒካሊ ቅድም እንዳልኳችሁ እኛ አሁን ዲስኩን እናያለን። ካፕ ቱ ዲስክ ሬሾ የኦፕቲክ ዲስኩን ፕሮግረስ አሁን እዚህ ጋር እንደምታዩት ማለት እሱን እኛ እናያለን። ግን ይሄን ደግሞ የሚያግዙን ደግሞ መሳሪያዎች አሉ። ለምሳሌ ኮርኒያል ቲክነስ ቼክ እናደርጋለን። ፓኪሜትሪ ያልነው ማለት ነው። አንድ እሱን ያለ። ሌላው ደግሞ የቪዥዋል ፊልድ ሪፖርት እናንተ አሰሩ የምትባሉት ይሄን ሪፖርት እናያለን በሰፊው አንድ ለብቻው። ሌላው ደግሞ ኦሲቲ የሚባል ኦኩላር ኮሄረንስ ቶሞግራፊ ቤስት፣ እሱንም ደግሞ ዲያግኖስቲክ መሳሪያ ነው ለብቻው እናያለን። ስለዚህ ዲያግኖስቲኩን በዚህ እናያለን። ስለዚህ ፕራይመሪ ኦፕን አንግል ግላኮማ ጠቅለል ሲል ይሄ ነው ማለት ነው። ምን አየን? መነሻ ዲፋይን ያደረግን ኢንትራኦኩላር ፕሬሸር ኖርማሉን አየን። ኮዞቹን አየን። በምን ምክንያት ፕራይመሪ ኦፕን አንግል ግላኮማ እንደሚመጣ አየን። ታካሚው የሚያሳያቸውን ምልክቶች አየን። እንደገና እኛ የምናየውን አየን። ለምሳሌ ኢንትራኦኩላር ፕሬሸር አየን፣ የኦፕቲክ ዲስክ ለውጥ አየን። እሱን ተያይዞ የሚመጣ የነርቭ ፋይበር ሌየር ዲፌክት አየን። እሱን የሚያጎላልን መሳሪያ ብለን ምን አየን? ቪዥዋል ፊልድ ሪፖርት ይሄን አየን አይደለም። ስለዚህ የትሪትመንት ሞዳሊቲ አየን። ትሪትመንቱ ምንድነው? ጠብታ 1፣ ጨረር 2፣ ሰርጀሪ ደግሞ 3። ሶስቱንም ለየብቻቸው እናያለን። ሞዳሊቲው ግን ምንድነው? የኢንትራኦኩላር ፕሬሸሩን በጠብታም ይሁን በጨረር ወይም በሰርጀሪ በማውረድ ተጨማሪ የሆነ ነርቭ ዳሜጅ እንዳይከሰት ማድረግ ነው።
ጠብታ እድሜ ልክ የሚወሰድ ነው የግላኮማ ማለት ነው። ነገር ግን ታካሚ ኮምፕላይ ማድረግ የማይከታተል ከሆነ ግን ወደ ሰርጀሪ ወይም ወደ ጨረር ሊሄድ ይችላል ማለት ነው። ስለዚህ አጠቃላይ ፕራይመሪ ኦፕን አንግል ግላኮማ ማለት ይሄ ነው። በቀጣይ ኦኩላር ሃይፐርቴንሽን ኤንድ ኖርማል ቴንሽን ግላኮማ የሚባሉትን የፕራይመሪ ኦፕን አንግል ግላኮማ ቫሪያንት እናያለን። ይመቻችሁ።